ሆነ እንዴ? ፍታኝ በቃ እርቦኛል፣ ሽንቴ መጥቷል እንዴ፣ ውሃ ጠምቶኛል። ይሄን ሁሉ ነው እንዴ የሆንሽው? በጣም ያሳዝናል። ጨካኝ እርጉም ነህ ቤቲ። ከዚህ በላይ እኮ ለራስሽ ጠላት መሆን የለብሽም። እባክሽን ለራስሽ እዘኝለት። ሟች ነህ ሟች። እሺ ይሄ ሁሉ ነገር የሚያበቃበት ቀን ሩቅ አይደለም፣ ቅርብ ነው። የኛ ትንቢት ተናጋሪ። እሺ እባክሽ፣ አየሩስ እንዴት ነው? ይዘንባል እንዴ? ውሃ ስጠኝ እንዴ! ቆይ ፍላጎትህ እዚያው አስፈልገለኝ ነው እንዴ? ውሃም መጠጣት ከፈለግሽ ከዚህም ቤት መውጣት ከፈለግሽ ያለሽ አንድ እድል ብቻ ነው። እዚህ ወረቀቱ ላይ መፈረም ብቻ። ምድር ላይ የቀረኝ ሁለት ምርጫ ቢሆንና ሞትና መፈረም ቢሆን እንኳን ሞቴን እመርጣለሁ። እሺ ጥሩ። እርጉም አውሬ፣ ፍታኝ ብያለሁ፣ ፍታኝ። ቆይ ለምንድን ነው እንደዚህ ያናገርካት? አናዳኝ ነው። ጠዋት እንደዛ ስለተጣላችሁ ነው እንደዚህ ያናገርካት? ወንድሟ መምጣት አለበት። በቃ ጥፋት አጥፍቷል። እሷ ደግሞ ወንድሟን አሳልፋ መስጠት አትፈልግም። ስለዚህ በጣም ተናደርኩ። ናቴ አትፍረድባት። አለሜ እኮ ገና ስቃይ ውስጥ ነች። የህይወቷ መስቀልቀል ራሱ ገና መስመር አልያዘም። አሁን ደግሞ ሌላ ነገር ነው በህይወቷ ፈተናው ነው የመጣው። በሚወዱት ሰው ላይ እንደዚህ መጨከን ቀላል ነው እንዴ? እሱንም አውቃለሁ፣ ግን በቃ እውነቱን ካወቀች ወንድሟ እንዲመጣ ማድረግ አለባት። ናቴ ማንም ሰው ከሚወደውን ሰው እንደዚህ በዋዛ አሳልፎ ለመስጠት ቀላል አይሆንለትም። አለሜ ደግሞ ልክ ናት። ከዚህ በኋላ አበቃ ስትል ነው እንደገና የህይወቷ ማዕበል እንደገና የጀመረው። ትንሽ ጊዜ መስጣት፣ ከራሷ ጋር ታውራባት። እሺ እኔ ፍቅር ስልኳ አልሰራለኝና ካለች እንዲያገናኙኝ ነው። ውይ አልነገረችህም እንዴ? ቤቲ እኮ ለሆነ ስራ ክፍለ ሀገር ሄዳለች። ሳምንት ምናምን ሆኗታል። የት ሀገር ማለቴ? እንዴት ሳትናገር ዝም ብላ ተነስታ ሄደች? እያንዳንዱን ነገር ታሳውቃለች ማለት። ቤቲ እስካሁን ድረስ እንግዲህ ከገዛኸኝ ልታመልጥ አልቻለችም ማለት ነው። እሷም እንግዲህ እልህ ውስጥ ተጋብታለች። ምክንያቱም ፈርሚልኝ ስላት በፍጹም አልፈርምም፣ ላንተ ከመፈርምልህ ሞቴን መርጣለሁ ብላ እንግዲህ የሰጣትን ገንዘብ ከመመለስ ይልቅ ሞትን መርጣለች ማለት ነው። እንግዲህ ገዜም የተቻለውን መጠን እያደረገ የቻለውን ሁሉ እያደረገ ነው ያለው ማለት ነው። እንግዲህ በምግብና በውሃም እየቀጣት ነው። እንደዛም ሆኖ ግን ቤቲ በፍጹም ልትፈርምለት አልቻለችም ማለት ነው። እንግዲህ ቤቲ በጣም አሳሳቢና አስቸጋሪ ሁኔታ ውስጥ ነው ያለችው ማለት ነው። እንግዲህ እዛው ነው እያደረች ያለችው። እጅና እግሯን ተስራ ያለ ምግብና ያለ መጠጥ እጅና እግሯን አስሮ እየቀጣት ነው ያለው ማለት ነው። እሷ ግን እስካሁን ድረስ እሱም የፈልገውን ነገር በፍጹም ልታደርግለት አልቻለችም ማለት ነው። እሱም ደግሞ ወረቀቱ ላይ ካልፈረመች በስተቀር በፍጹም እንደማይተዋትና እንደማይለቃትም እየነገራት ነው። ሁለቱም እንግዲህ እልህ ውስጥ ተጋብተዋል ማለት ነው። ግን ደግሞ ቤቲ በጣም ደካማ ጎን አላት ማለት ነው። እንግዲህ ገዛኸኝ በለስ ከቀናው ያንን ደካማ ጎን ካገኘባት ወዳ ሳይሆን በግዷ ትፈርምለታለች ማለት ነው። ምክንያቱም እንግዲህ ገዛኸኝ በጣም ብልጥና ተጠራጣሪ ሰው ስለሆነ እንግዲህ የህይወት ጓደኛ ቤቢን አግኝቶታል ማለት ነው። ቤቢ እንግዲህ ከገዛኸኝ ጋር የተገናኘበት አጋጣሚ ህይወት የቤቲ ስልክ አልሰራ ስላላት እንግዲህ እሱ ጋር ደውላ እህቴ ምን ሆና ነው ስልክማ ትደውልልኝም እኔም ስደውልላት ስልኳ አይሰራም ስትለው ቤቲን ፍለጋ በወጣበት ሰዓት እንግዲህ ገዛኸኝን አግኝቶታል ማለት ነው። ገዛኸኝ ደግሞ ከዚህ በፊትም እንግዲህ ተጠራጥሮት ነበረ ቤቢን ማለት ነው። ቤቲና ቤቢ የሆነ ግንኙነት እንዳላቸው ጠርጥሯል። አሁንም እንግዲህ አንተ አብሮ አደጓ ብቻ ነህ ወይስ ሌላ ነገር አለ? ለምንድን ነው እሷን የፈለካት ብሎ በጥያቄ አፋጦታል ማለት ነው። እንግዲህ ቤቢም የገዛኸኝ አነጋገርና አጠያየቅ ስላሰጋው እኔ በቃ ቤቲን ፈልጌ ነው ስልኳ ስንሞክር አይሰራም፣ ስለዚህ ያለችበትን ምታቅ ከሆነ ንገረኝ ሲለው ለክፍለ ሀገር ለሳምንት ለስራ ሄዳለች። ከሄደች ሳምንት ሆኗታል። ስትመጣ ትደውልልሃለች ብሎ ቤቢን እንዲሄድ ካደረገ በኋላ እንግዲህ ከኋላው ሰዎች እንዲከተሉ አድርጎ አድራሻውን አውቀዋል ማለት ነው። እዚህ ጋር እንግዲህ የቤቢን አድራሻ ካወቁ በኋላ ምናልባትም ቀስ በቀስ ዛሬም ባይሆን ወደፊትም እንግዲህ ቤቲ እህት እንዳላት ገዛኸኝ ካወቀ ወይም ደግሞ ቤቢን ይዘው ካወጣጡትና ቤቲ ምኑ እንደሆነች አስገድደው እንዲናገር ካደረጉት ምናልባትም የእህቷ ፍቅረኛ እንደሆነ ሲናገር ገዜ ደግሞ እህቷን ከያዘባት ምናልባትም ቤቲ ለገዛኸኝ በቀላሉ በደካማ ጎኗ ልትፈርምለት ትችላለች። እሱም እየተናገረ ነበረ።
መቼም ከዚህ ጀርባ አንድ ነገር ስላንቺ አላጣም፣ ያ ነገር ደግሞ ወደሽ ሳይሆን በግድሽ እንድትፈርሚ ያደርግሻል ብሏታል ማለት ነው። እሷም እንግዲህ ከቤቢ ጋር እንደተገናኘ ሲነግራት በጣም ደንግጣለች። ከዚህ ደግሞ ከፊቷ ላይ ፍርሃቷንና ጭንቀቷን አንብቧል ማለት ነው። ስለዚህ ገዛኸኝ በቀላሉ ትኩረቱን ከቤቲ ይልቅ ቤቢ ላይ ካደረገ ምናልባትም ቤቲ ልትፈርምለት ትችላለች ማለት ነው። ሌላው ትሁትና ናቲም እንግዲህ ቤቲን ፍለጋ ላይ ናቸው ያሉት ማለት ነው። እንግዲህ ገዛኸኝ በአንጻሩ ቤቲን ያገተበት ምክንያት ከቤቲ ላይ ብሩን ተቀብሎ ለአለሜ ለመስጠት ነው። እነ ትሁት ደግሞ እንግዲህ ቤቲን ለማዳን ደፋ ቀና እያሉ ነው ማለት ነው። እንግዲህ እነ ትሁት ተሳክቶላቸው ቤቲን ካተረፏት ምናልባትም አለሜ ብሩን ላታገኝ ትችላለች። አሁን ላይ ገዛኸኝ ቤቲን እያስገደደበት ያለው ምክንያት አለሜ እንዳትከሰውና ወደ ዘብጥያ ወይም ደግሞ ሌላ ችግር እንዳትፈጥርበት ነው። ከቤቲ ጋር ትልቅ ችግር ውስጥ የገባው ገዛኸኝ ማለት ነው። ያንን ችግር ደግሞ ለማበላሸት ትሁትና ናቲ እየተጉ ነው ያሉት ማለት ነው። በስተመጨረሻም እንግዲህ ናቲ ከተሳካለት ገዛኸኝ ቤቲን የት እንዳስቀመጣት ደርሶበታል ማለት ነው። እንግዲህ ለነትሁትን በተናገረበት ሰዓት ጠብቀን ብቻህን ችግር ሊገጥምህ ይችላል እኛ እስከምንመጣ ቢሉት ራሱ እሷ አላስቻለውም። እሷ ያለችበት ግቢ ውስጥ እንግዲህ ባጥር ገብቷል። ምናልባትም ናቲ ገዛኸኝ ያስቀመጣቸው ሰዎች ስላሉ አደጋ ሊያደርሱበት ይችላሉ ማለት ነው። ገዛኸኝም ደግሞ ይሄንን ካወቀ ምናልባትም ቤቲን ሌላ ቦታ ሊቀይርና አድራሻዋንም ሊያጠፋባቸው ይችላል። ስለዚህ ናቲ እንግዲህ ቤቲን አድናለሁ ብሎ ራሱንም ችግር ውስጥ እንዳይጨምር ነገሮችንም እንዳያበላሽ ነው እየተፈራ ያለው ማለት ነው። ትሁትም እንግዲህ እኛ ሳንመጣ ምንም ነገር እንዳታደርግ እዛው ጠብቀን ብትለውም በፍጹም ሊሰማ አልቻለም ማለት ነው። ነገሮችን በጠቅላላ ብቻውን ተጋፍጦ ቤቲን ለማዳን እንግዲህ ህይወቱን ወይም ራሱን አደጋ ላይ እየጣለ ነው ያለው ማለት ነው። አሁን ላይ አለሜና ናቲ ራሱ እንግዲህ በሀሳብ መግባባት አልቻሉም ማለት ነው። ናቲ ሀሳቡ አለሜ ወንድሟ ካለበት መጥቶ ለሰራው ወንጀልና አሁን ላይ እንግዲህ ቤቲ በጠየቀችው ጥያቄ መሰረት ለፍርድ እንዲቀርብና የሰራውን ወንጀል አምኖ ፍርድ እንዲፈረድበት ይፈልጋል ማለት ነው። አለሜ ደግሞ በፍጹም ይሄንን ልታደርግ አልቻለችም ወይም አልፈቀደችም። በዚህ ምክንያት እንግዲህ አለሜና ናቲ በጣም ተቀያይመዋል። ናቲ አለሜን በጣም ተቀይሟታል። ወንድሟን አሳልፋ መስጠት አለባት የሚል ሀሳብ ይዟል። አለሜ ደግሞ አንድ ያለኝ ወንድም ስለሆነ እዚህ ችግር ውስጥ አልጨምረውም እያለች ነው ያለችው ማለት ነው። ስለዚህ ናቲና አለሜ አሁን ላይ ስለተቀያየሙ አለሜም እንግዲህ ልጇ እንዳኮረፋት ስላወቀች በጣም ተከፍታለች ማለት ነው። ትሁትም በተቻላት መጠን እንግዲህ ለናቲ ለማስረዳት እየሞከረች ነበረ። ምክንያቱም በአለሜ መፍረድ የለብህም፣ ምክንያቱም በጣም የምትወደውና አንድ አለኝ የምትለው ወንድሟ ነው። የራስን ሰው እኮ እንደዚህ ለትልቅ ችግርና ለመከራ አሳልፎ መስጠት ይከብዳል። ስለዚህ አለሜን ልትረዳት ይገባሃል ብላ ትሁት ናቲን ለመምከር ብትሞክርም እሱ ግን እስካሁን ድረስ በአቋሙ እንደጸና ነው ማለት ነው። ወንድሟ መጥቶ መቀጣት አለበት የሚል ሀሳብ ይዟል። ይሄ ሀሳብ እንግዲህ የቤቲ ነው ማለት ነው። ቀስ በቀስ አለሜን አሳምነውና አግባብተው እንግዲህ ወንድሟን አምጥተው ለፍርድ ካቀረቡ ምናልባትም ቤቲ አለሜን እስከ መጨረሻው ድረስ ይቅር ብላት እሷ ጋር ያለዋትንም ሀብትና ንብረቶች ልትመልስላት ትችላለች ማለት ነው። ገዛኸኝም እንግዲህ አሁን ላይ ያገኘው መረጃ ትንሽ ቤቲን የሚያንበረክክና ቤቲን ትልቅ ፍርሃት ውስጥ የሚጨምር ነው ማለት ነው። እንግዲህ እህቷ በእርግጥ አሁን ላይ እዛ ግቢ ውስጥ ባትኖርም ግን ደግሞ በአጋጣሚ እህት እንዳላት ከሰማና ቤተሰቦችም እንዳላት ካወቀ ሌላ ችግሮችን ሊፈጥርባት ይችላል ማለት ነው። ቤቲ እዚህ ችግር ውስጥ የገባችውና አሁንም አልፈርምም እያለች ያለችው ለእህቷ ብላ ነው ማለት ነው። እንግዲህ እህቷን ካገኘባት ትልቅ ችግር ሊፈጥርባት ይችላል ማለት ነው። እህቷን ደግሞ የሚያገኝበት አጋጣሚው ትልቅ ነው ማለት ነው። እንግዲህ ቤቢን ተከትለውታል። ቤቢን እንግዲህ ይዘውት በደንብ ስለ ቤቢ ማጣራት ከቻሉና ወይም ደግሞ እዛ ግቢ ውስጥ እንግዲህ የቤቢን እናትም ድንገት ገዚ አግኝቶ ወይም የገዚ ሰዎች
አንዳንድ ነገሮች ለመጠየቅ ከሞከሩ ምናልባትም የቤቢ እናት ደግሞ ለቤቲና ለህይወት ትልቅ ጥላቻ ስላላት ትልቅ ሚስጥር ልታወጣና ቤቲን አደጋ ውስጥ ልትጨምራት ትችላለች ማለት ነው። ለዚህም ነው እንግዲህ ገዛኸኝ የቤቢን ማንነት ማወቅ አድራሻውንና ቤቱን በጠቅላላ ማወቅ የፈለገው ማለት ነው። እንግዲህ አድራሻውና ቤቱ ከታወቀ ቤቢን በቅርበት ይከታተሉታል። ስለዚህ እዛ አካባቢ ራሱ ስለ ቤቢ አንዳንድ ነገሮች መጠየቅ ከጀመሩ ሙሉ መረጃና ሌሎች ነገሮችን የሚጠቅማቸውን ነገር ሊያገኙ ይችላሉ እነገዜ ማለት ነው። ገዜም እንግዲህ ከቤቢ ጀርባ የሆነ ነገር እንዳለ ግልጽ ነው። ምክንያቱም ስለ ቤቢ ሲያወራ ቤቲ በጣም ደንግጣለች። ያ ነገር ደግሞ ፊቷ ላይ በጣም ያስታውቅባት ነበረ። አሁን አግኝቼሻለሁ፣ ከኔ እንደማታመልጪ እርግጠኛ ነበርኩኝ። ከዚህ ልጅ ጀርባ አንድ ነገር መቼም አላጣም ብሎ አስፈራርቷታል ማለት ነው። ምናልባት እንግዲህ ቤቲ ነገሮች ርቀው እንዳይሄዱና ገዛኸኝ ቤቲ እህት እንዳላት እንዳያውቅ ከፈለገች በቀላሉ ልትፈርምለት ትችላለች ማለት ነው።